መንግስት ለትምህርት ዘርፍ መሻሻል ልዩ ትኩረት መስጠቱን ተከትሎ እየተሰራ ያለው ስራ ከታች በመነሱ አዳዲስ ትውልዶች ላይ የመሆኑን ያህል ፋይዳው በእጅጉ የጎላ መሆኑን ያመላክቱት የሽግካ ዞን መንግስት ተጠሪ አለማየሁ አለሙ ናቸው። ትምህርትን መስራት ወይም ህፃናት ላይ መስራት ማለት አገር መገንባት ነው፣ ትውልድ መገንባት ነው፣ የነገን የአገር ዕጣ ፈንታ መወሰን ነው የሚሉት። ዛሬ ይና ላይ ለነዚህ ህፃናት የምንሰራው ትምህርት ቤት ኢትዮጵያን መገንባት አካል አድርጋችሁ ነው ማየት ያለባችሁ። ዛሬ ይና ላይ የምንሰራው ትምህርት ቤት ነገ ባለም አቀፍ ደረጃ ተወዳዳሪ ህፃን የሚወጣበት ተቋም አድርጋችሁ ነው የምትመለከቱት። የማሻ ወረዳ አስተዳዳሪ አቶ መስፊና ዳሾ በወረዳው እየተተገበረ ያለው የመንግስት ኢኒሼቲቭ አካል የሆነው የይና ቅድመ አንደኛ ደረጃ ሞዴል ትምህርት ቤት ለትውልድ የተገነባ ቅርስ ተደርጎ ይወሰዳል ብለዋል። የትምህርት ጥራት ማስጠበቅ የምንችለው ከታች ነው። ጥራት ማስጠበቅ የምንጀምረው ከታች ሲሆን ደግሞ ምቹ የሆነ መማሪያ ክፍሎች ያስፈልጋሉ። ምቹ የሆነ ተማሪ ማረፊያ ያስፈልጋል። ምቹ የሆነ መመገቢያ ያስፈልጋል። ስታንዳርዱን ያሟላ መሆን መቻል አለበት። ከዚህ ጋር ተያይዞ እንደ ወረዳችን በርካታ የሆኑ የቅድመ አንደኛ ጣቢያዎች አሉ ከዚህ በፊት ትምህርት የሚሰጥባቸው። ነገር ግን ደረጃውን የጠበቀ ስታንዳርዱን የጠበቀ ዛሬ ላይ እዚህና ላይ ገንብተን ስናስመርቅ ትልቅ ፋይዳ እንዳለው ነው። ህብረተሰቡም ከዚህ ወስዶ በህብረተሰብ ተሳትፎ የሚሰራበትንም ሌሎችም ከማስፋትም ትልቅ ተሞክሮ ሊሆን የሚችል ነውና ትልቅ ለትምህርት ጥራት ትልቅ ጉልህ ሚና እንዳለው ሁላችንም እንረዳው። ግንባታው ይመረቅ እንጂ በ2019 የህፃናት ማቆያ ስራ እንደሚጀምር አስፈላጊውን ቁሳቁስና መሰረተ ልማት እንደሚያሟሉ አስተዳዳሪው አረጋግጠዋል። ዛሬ ላይ ያው ህንጻውን ነው ያስመረቅን ያለነው። ነገር ግን በርካታ ነገሮች ውስጥ መሟላት ያለባቸው ነገሮች አሉ። በቂ የሆኑት የተማሪዎች መቀመጫ ደረጃውን የጠበቀ መኖር አለበት። ማረፊያ ቦታ ላይ ፍራሽ ያስፈልጋቸዋል። መመገቢያ አካባቢ ላይ የራሱን ኪችን ያስፈልጋል። ውሃ በርግጥ ግቢ ላይ ያለ ቀረብ ብሎ ደግሞ ደረጃውን የጠበቀ ውሃ በቀላሉ አክሰስ ማድረግ ያስፈልጋል። የራሱ የሆነ ሪሶ መምህራን መቀጠር መቻል መምህር አለ። የራሱ ሪሶ መምህር መቀጠር አለበት። ማሟላት ያለብን ነገሮች በሙሉ ማሟላት አለብን። በ2019 በጀት ዓመት የቅድመ አንደኛ ደረጃ ተማሪዎችን እዚህ ጋር ተቀብለን ለማስተማር አሁን ማሟላት አለብን፣ ፈጥነን ማሟላት አለብን። ህንጻውን ጨርሰን አስመርቀናል። ግንባታው ላይ ከፍተኛ ተሳትፎ የነበራቸው አቶ ክፍሌና መምህር በቀለ አለሙ መንግስት ለቀበሌው ለሰጠው እድል አመስግነው ቡቃያዎችን በዚሁ መልኩ ወደ ትምህርት ቤት ማምጣትና ማለማመድ ለነገ ውጤት መሻሻል አይነተኛ ሚና እንዳለው አውስተዋል። እኛም በግላችን በኪሳችን የሚሆነውን ነገር አድርገን ቀሪውን ለተማሪዎች ምቹና ማራኪ እንዲሆን የምናደርግ አስተዋጽኦ ይኖራል ብዬ እገምታለሁ። ለዚህም ደግሞ ህዝባችን አስተባብረን አንድነት ፈጥረን ቀሪው ነገሮችን የምናሟላበት ሂደት ነው የሚኖረን። ይሄን ለትውልድ መሰረት የሆነውን ቅድመ አንደኛ ደረጃ ትምህርት ቤት መገንባት ለይናና ለአካባቢው በነግምት ትልቅ ትሩፋት ነው፣ ትልቅ ፋይዳ ያለው ነው። ለዚህም ነው ከመደበኛ ስራ ጎን ለጎን ይሄ ስራ እንዲሰራ ትልቅ በማስተባበርም ክትትል በማድረግ ከመደበኛ ስራ ጎን ለጎን ዋጋ ከፈል ነው ያለውን ፋይዳ በማየት ነው።